ሰላም የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። ነባሮች በላይክ አዲሶች ደግሞ ሰብስክራይብ ላይክ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ሰሞኑን እየተፈጠረ ያለው ነገር ያው ሁላችንም አይተን እየተገረምን ነው። አብርሽ ያለበት ሁኔታ ታውቃላችሁ። እንግዲህ ባለፈው ከትናንት ወዲያ ይመስለኛል አብርሽ 2 ቀን ሙሉ እንግዲህ ሄርሜላን አንቺን አልወድሽም ሩታን ነው እያለ ነበር እና እንዲሁም አንቺ እህቴ ነሽ ብሏን ነበር። ሄርሜላ የዚህ ጊዜ እንግዲህ ራሷን ስታ ወድቃ እየተሯሯጡ ነበር። ሄርሜላ ላይ ያው የደረሰውን ሁላችንም እናውቃለን። ነገር ግን አብርሽ ወደ ራሱ ሲመለስ ምን እንደሚል ፈጣሪ ነው የሚያውቀው። ይህን ሁሉ የሚያደርጉት ሰዎች እንግዲህ ያው የታወቁ ናቸው። ቡዜም ትናንት ኤፍሬምን አግኝታው እንግዲህ የታለ ወንድሜ ጋር ውሰደኝ እያለችው ነበር። ኤፍሬምም እንግዲህ ያው ወንድሜ እኔ የምፈልገው ከሚስቱ ጋር እንዲታረቅ ነበረ። ስለዚህ የሚስቱ እናትና ልጁ ጋር ጊዜ እያሳለፈ ነው፣ ደህና ናት እያለን ነበረ። ኤፍሬም ሲጀመር እህቱን አያከብርምና ቡዜም በፍጹም እኔ አንተ ዝምድናውን ካልፈለግተው እኔ ግን ወንድሜን እፈልገዋለሁ ብላ ነበረ። ነገር ግን ኤፍሬም በዚህ ሁኔታ ላሳይሽ አልፈልግም ብሎ ነበር። ሌላው ዳኒ ነው እንግዲህ ዳኒ ያው ከዚህ ቀደም የሚሰራውን አብረው የሚሰሩትን ተንኮል እናውቃለን። በስተመጨረሻ እንግዲህ የአብርሽ እንደዛ መሆን ያሳስበውና እንግዲህ አብርሽ በደህናው አይደለም ብሎ ቀጥታ ወደነ ሩታ ቤት ነበር ያለው የሄደው። አብርሽም እንሄድ ሲለው አይ እኔ አልሄድም ነው ያለው። እንግዲህ አንድ ደግሞ ማን ነው የሚባለው ጠፋብኝ፣ ቢኒ እንዲሁም ደግሞ ሩታ ነበሩና ቢኒና ሩታ ምን አደረገህ? ስለዚህ ምንም አልታመምም ጤነኛ ነው ከዚሁ ነው የሚሆነው ሲሉ፣ ዳኒ ደግሞ በፍጹም እሱ አብርሽን እኔ ብዙ ጊዜ አውቀዋለሁኝ እንደዚህ ሲሆን ደግሞ አይቼው አላቅም እና ይዤው ሄዳለሁ ሲል እንግዲህ ሁለቱ በፍጹም አንተ አያገባህም ብለው አስቀርተውን ነበር። እና ዳኒም እንግዲህ በኤፍሬም ማለት በአብርሽ ሁኔታ በጣም ነበር ያዘነውና እየተገረመው። እሱ ብቻ ሳይሆን እንግዲህ ሩታ ጋር ከዚህ ቀደም ሲሰሩ የነበረው ልጆች በፍጹም አብርሽ ለመጀመሪያ ጊዜ እንደዚህ ሁነን ሲያዩ አብርሽ ጋር ማን ነው እንደዚህ ያደረገበት? አብርሽስ ምን ሆኖ ነው? ወይንስ ደግሞ እያስመሰለ ነው ወይ እያሉ ነበርና ይቅርታ ወይስ እያስመሰለ ነው እያሉ ነበር። እና አሞ ከሆነ ስለዚህ ወደ ሕክምናም ሆነ ወደ ጸበል መሄድ አለበት። እንዲሁም አብርሽ እንደዚህ ሆኖ ሩታ ከአብርሽ ጋር መኖር አትችልም። ስለዚህ በጣም ነበር እነሱም ያዘኑት። እነሱ ብቻ ሳይሆን እንግዲህ ሶሻል ሚዲያው በሙሉ ነበር አብርሽ እንደዛ መሆኑ ያዘነው ያው ከአንዳንድ ልጆች በስተቀርና ስለዚህ አንድ ሰው ማለት ጤነኛ እና ሁላችንም አንድ ሰው ጤነኛ ከሆነ እንግዲህ አይታቸዋል። ሄርሜላን ማናት? ምንድናት? ለምንድነው የተኘችው? ምናምን ከቤቷ አትተኛም ወይ? ከዛ ላይ እህቴ ናት እያለ እንግዲህ እነሱ ኤፍሬምና ሩታ እንዳሉን ከበፊቱ አሁን ወደ ራሱ ተመልሷል ና ያሉን አይደለ? አብርሽ ወደ ራሱ ሳይሆን የተመለሰው ታሟን ማለት እንችላለን። ወይንም ደግሞ አብርሽ እኛ ግራ ገብቶናል። ወይ አብርሽ እያስመሰለ ነው ወይንም ደግሞ ታሟን። ስለዚህ ያለው አማራጭ ወይ ሕክምና ወይ ወደ ጸበል ነው መሄድ አለበት። እነሱ ለምን ሕክምና ወይም ጸበል ሲባል ለምን ይፈራሉ? እንግዲህ ዛሬ ዳኒ ትናንትና እምቢ ብለው ስለነበረ እንግዲህ ቀጥታ ከቡዜ ጋር ነበር ሄደው። ቡዜ ስታየው በጣም ነበር ያዘነችውና በጣም ተናዳ ነበር። ኤፍሬምን አንተን ሀዘው አልፈልግም፣ ስለዚህ እኔ ወንድሜን እፈልገዋለሁ ብላ እንግዲህ ቡዜም ይዤ ሄዳለሁ ብላ ነበር። አብርሽ ደግሞ እንዴ እነሱ የእሱን ወሬ ሰምተሽ ነው ወይ ሲላት፣ ቡዜም አይ የእሱን ወሬ አልሰማም እኔ እህት ነኝ፣ ስለዚህ ይዤ ሄዳለሁ ከዛ ተመልሰ ትመጣለህ እያለችው ነበር። አብርሽ ደግሞ አይ እኔ አልሄድም ሩታን ትቼ እያላት ነበር። ቡዜ በጣም ነበር ያዘነችውና ምን ለማለት ፈልጌ ነው፣ እነሱ የሆነ ነገር ካላደረጉት አንድ ሰው ከደሙ ንጹህ ከሆነ ስለዚህ ልጁ
በጤናውም ይሁን በጤናውም አይሁን እየቀለደ ይሁን ታሞም ይሁን ግን ነገር ግን ቤተሰብ እየተጨነቀ ስለሆነ ስለዚህ ልጁን ወደ ጸበል ያለው አማራጭ ምንድን ነው? ወደ ጸበል መውሰድ ነው ያለባቸው እንጂ አይሆንም። እሱ ጤነኛ ነው። ኤፍሬም ራሱ ጤነኛ አይደለም። እሱ ጤነኛ ነው ምናምን አይባልም። ሩታ ደግሞ በቀል ጥሩ አይደለም። በቀል እንደዚህ ልትበቀይ አትችይም። ምክንያቱም የልጅሽ አባት ነው። ስለዚህ ፍቅርን ከፈለግሽ በፍቅር መመለስ ነው እንጂ የምትችይው። ስለዚህ እሱ አርግዤ ጥሎኝ ሂዷን ብለሽ አሁን ይሄን ያህል መበቀል ለኔ አስፈላጊም አይደለም። ስለዚህ አብርሽ ወደ ነበረበት እኛም እንድመለስ እንፈልጋለን። ወደ ነበረበት እንደዚህ ብሎ እስከ መቼ ነው እናንተ ሂድ፣ እናንተ ናቶለ ብላ ጠጣ፣ እንደዚህ በልብስ ቀይር እያላችሁት እንደዚህ የምታደርጉት ምንድን ነው? ስለዚህ ይሄ ተገቢ አይደለም። ይሄ እኮ እንደዚህ የሚሆነው የሆነ አንድ አእምሮ ችግር የደረሰበት ሰው ነው እንግዲህ እንደዚህ የሚሆኑ። ስለዚህ ምናልባት በጣም ጭንቀት ስለምታስጨንቁት ማለት ነው። አጨናንቃቸው ከሆነ ያም ነገር ደርሶበት ከሆነ ያለው አማራጭ እንግዲህ ወደ ሕክምና መሄድ ነው እንጂ ያለበት ጸበል፣ ሕክምና ነው የሚሄዱ። እናንተ ግን በፍጹም አይሄድም ማለታቸው ይሄ ተገቢ አይደለም። እንግዲህ ቡዜ ይዛ ልትሄድ ነበር የመጣችው። አብረሽም እንግዲህ ዳኒም ተነስ ይዘን እንሄድ ሲል በእርግጥ ሁለቱ አይሱን ሌላ ሰውም ተጨማሪ ያስፈልጋል። አብረሽም ደግሞ እኔ ከተነሳ በኋላ እኔ አልሄድም እንደውም እተኛለሁ ብሎ እንግዲህ ወደ መኝታ ክፍል ነበር የገባው። ቡዜ በጣም ነበር ያዘነችው። ቡዜም አይ እኔ ወንድሜን ይዤ ከዚህ ንቅንቅ አልልም ብላለች። እንግዲህ በእርግጥ ያው ይዛው ልትወጣ ትችላለች። ሌላው ፓርቲቱ እንግዲህ ይዘውልን ሊመጡ ይችላሉ። እንደኛ እንግዲህ አብረሽ ወደ ነበረበት መመለስ አለበት። ወደ ጤናው። ሩታ ደግሞ አብርሽ ጤነኛ ሲሆን ነው ለልጁም የሚኖርለት እንጂ እንደዚህ አንቺ ሂድ አንጣ ሂድ እንደዚህ በል ከዚህ አንጣ ከዚህ ውረድ እያላችሁ አንቺና ኤፍሬም ልጁን ባታወዛግቡት ጥሩ አይደለም። ምክንያቱም አትጫወቱበት። በሰዊት ብሎ እኮ ወደ ራሱ ሊመለስ ይችላል። ወደ ራሱ ሲመለስ የዛ ጊዜ ምን እንደምትመልሱ እኔ አላቅም። እናንተ ያላችሁት እንግዲህ በፊት ከነበረበት ሁኔታ ወደ ራሱ መልሰነዋል ነው ያላችሁት እናንተ። ሄረሜላ ምናምን እንደዚህ አርጋ እንደዚህ አዳርጋ ትላላችሁ። ሄረሜላ ምንም ያደረገችበት የለም። ሄረሜላ ደስታና ፍቅር ነው የሰጠችው። ሌላው ደግሞ ሄረሜላ ላይ በእናንተ የተነሳ የደረሰባት ጉዳት አለ። አብረሽ ወደ ራሱ ሲመለስ ሩታ ለፍቅርሽ ብለን ነው ለፍቅርሽ ብለሽ ስለሆነ በአንቺ ምንም አንፈርድብሽም። ያው አብረሽን ለራስሽ ወደ ራስሽ ለመመለስ ብለሽ ይሄን ያህል የምታደርገው። ኤፍሬም ግን ምን እንደምትመልስለት ለወንድምህ እንግዲህ ቡዜን የለም አላየሁም፣ በዚህ ሁኔታ አልወስድሽም ምናምን እያልክ ለካ አንተ እየተደበቅ ከዛው ነው የምትውለው። ስለዚህ ለሩታም እኮ ቢሆን አብረሽ ሲኖርላት ሌላም ቢያገባ ለልጇ አባት ሲኖርላት ነው ለእሷም ደስ የሚላት እንጂ ነገሮቹን እሷ ስትተወው አንተ ነህ እየቀሰቀስክ አይ አብረሽ ከአንቺ ጋር እንጂ መሆን ያለበት ከሄሬሚላ መኖር የለበትም እያልክ ይህ ሁሉ ውጥንቅጥ ያመጣው አንተው ኤፍሬም ነህ። ስለዚህ አንተ ራስህ ትጠየቅበታለህና እርግጠኛ ነኝ የእናት የአባቱ ልጅ ወይም ወንድሙ ብትሆን መቼም ይሄን ያህል እንደዚህ አታደርግበትም ነበረ። እና ምን ለማለት ፈልጌ ነው ሩታ ኤፍሬም እንዲሁም ደግሞ ቢኒ የምትባል ልጅ እንግዲህ የምታረጉት ስራ ልክ አይደለም። ቢያንስ ቢኒ ከሩታ ከኤፍሬም አንተ ትልቅ ነህ አይደለ? አብርሽ እንደዚህ ሲሆን ማየት የለብህም ነበረ። ቢያንስ እነሱን መምከር ወደ ሕክምና ወይንም ደግሞ ወደ ጸበል ይሄድ ማለት ሲገባህ አንተ ለእነሱ እየተከላከልክ ትናንት ዳኒን አይሆንም ጤነኛ ነው አንተ ራሱ ከዚህ በፊት ጥሩ ነገር የሰራ ትመስል ምናምን ማለት የለባችሁም። እና ስለዚህ አንዳንድ ለአብርሽ የምትቆሙ ልጆች እውነት በጣም ደስ ትላላችሁ። ምክንያቱም አብርሽ ከዚህ በፊት እንደዚህ ሆኖ ስለማያውቅ አሁን ያለበትን ሁኔታ ስለተረዳችሁት በጣም ደስ ይላል። ምክንያቱም ነገ ጠዋት በእኔ ስለሆነ ስለዚህ ሌሎቹ የምታሽቃበጡ ደግሞ ልቦና ይስጣችሁ። ስለዚህ ሩታ አብርሽ ጤነኛ ሆኖ እኮ ከእሷ ጋር ቢሆን ደስ ይለኛል። ነገር ግን ደግሞ ይህን አንጣ ይህን ውሰድ
እንደዚህ በላት ይሄን አድርግ እየተባለ እንደ ህፃን ልጅ መታዘዝ የለበትም። ምክንያቱም ህፃን ልጅ አይደለም ትልቅ ሰው ነው፣ ራሱን የሚያውቅ ነው እና ይሄ መሆን የለበትም ነው እኛ እንደ አስተያየት የምንሰጠው። ስለዚህ የምታደርጉት ነገር ተገቢ አይደለም። እውነት ይሄ ለእናንተም ለተመልካችም ለቤተሰብም ጥሩ ስላል አይደለም። ሁላችሁም ወደ ልቦናችሁ ይመልሳችሁ ነው የምንለው። ስለዚህ ልጁን ለቤተሰቡ አስረክቡት። ቤተሰቡ ይፈልገዋል፣ እናንተ ባትፈልጉት እና ለሁላችንም ልቦና ይስጠን፣ ለእናንተም ለእኛም ልቦና ይስጠን። እናመሰግናለን። መልካም ምሽት፣ መልካም ቆይታ ባይ